أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. እኔ ሀጂ አብደላህ ዩሱፍ እባላለሁ። ብዙ ጊዜ አይታወቅ ነው ስሜም እኔም እንታወቃለን ማለት ነው። ብዙ ጊዜ አዲስ ነገር አይደለም። የተሰማራሁት በስነ ጽሁፍ ውስጥ እስላማዊ ዳዕዋ፣ ስነ ጽሁፍ፣ ስነ ግጥም በተለይ በዚህ አይነት ዝንባሌና ሙያ ላይ ነው የተሰማራሁት። አሁንም እዚህ ያስገኘኝ አንዱ ዋናው ጉዳይ በዚሁ በስነ ግጥም በነሺዳ ዙሪያ መሐመድ ሰዒድ የዳዕዋ ወይንም የስነ ጽሁፍ ልጅዎት ነው በሚል በሀሩን ሚዲያ በኩል አላህ ይሰብረዎት የሚል ነገር ስለደረሰና አንዳንድ ነገር እስኪ ስለ መሐመድ ሰዒድ የሚለው ምንድን ነበር መሐመድ ሰዒድ የሚለውን ነገር በእኔ አስተሳሰብ የተጠየቁበት ምክንያት ነው እዚህ ያስገኘኝ እና የኔ ማንነት የኔ ህይወት ስነ ጽሁፍ ውስጥ ነው። እስላማዊ ስነ ጽሁፍ ወይም ሀገራዊ ፍቅር ስነ ጽሁፍ፣ ህፃናቶችን ነሺዳ ማስተማር፣ የሀገር ፍቅር ነሺዳዎች፣ እስላማዊ ነሺዳዎች፣ እንደዚሁ ስነ ግጥም መጽሐፍ፣ የሀገር ፍቅር፣ ሃይማኖት፣ ያው ሀገር ፍቅርም ራሱ ሃይማኖት ነው። በእንደዚህ አይነት ነገር የተሰማራሁት በዳዕዋው ስራ በእስልምና ስራ ነው ያለሁት ማለት ነው። እኔን በተመለከተ እንግዲህ ባጭሩ ማለት ነው አጠር ለማድረግ ያህል እንግዲህ ወደ መሐመድ ሰዒድ ስንሄድ አላህ ይርሐመው የመሐመድ ሰዒድ ህይወቱም ዳዕዋ ነበር፣ ሞቱም ዳዕዋ ነው። በጣም ትሁት ልጅ ነበር። አገባብ የሚችል አነጋገር የሚችል አክብሮት የሚችል በጣም ጥሩ ልጅ ነበር። በወጣትነቱ ጊዜውን ያሳለፈው ሃይማኖቱን በማገልገል ነው። እኔ መሐመድ ሰዒድን ሳውቀው
በጣም ሞት የሚጨንቀው ልጅ ነበረ። ስለ አኺራ የሚጨነቅ የነበረ በትክክለኛ በእስልምና ውስጥ ጥሩ እምነት ያለው ልጅ ጥሩ ቀጥተኛ የሆነ እምነት ያለው ልጅ ነበረና ታጋሽ በጣም ታጋሽ የፈለገ አይነት ቁጡ ባህሪ ቢኖረውም በጣም ታጋሽ የነበረና ቁጣውን አፍኖ በትዕግስት ይኖር የነበረ ልጅ ነው። አንዱ ግን ትልቁ ነገር ስለ መሐመድ ሰዒድ ትንሽ ነገር በግጥም መልክ ለአዘጋጅቼ የመጣሁት ጉዳይ ምንድነው? ትንሽ ለማብራራት ያክል መሐመድ በህይወት ያው በነበረበት ጊዜ በልጅነቱ ጀምሮ ድምጹን ለእስልምና አገልግሎት ያዋለ ልጅ ነው። እስልምና ለድምጹ አገልግሎት ያዋለ ልጅ አልነበረም። እኔ እስከማውቀው ደረጃ ድረስ ብዙ አይነት ተራ የሆኑ ዓለማዊ ዘፈኖችን 3-4 አይነት ድምጽ የመቀያየር ችሎታ ያለው ልጅ ነበረ። በእነዚህ ድምጾቹ ትልቅ ደረጃ ይደርስ የነበረ ነው። በሌላው ታዋቂው፣ ተደናቂው፣ ዝነኛው ምናምን በሚል ብዙ ዓለማዊ ነገሮች ውስጥ መግባትና ብዙ ጥቅም ማግኘት የሚችል ልጅ ነበረ። ግን ከዚያ ሁሉ ሃይማኖቱን ማገልገል መርጠው በድምጹ ሃይማኖቱን ያገለገለ ቆም ያለው ህመም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያ ያኑሬ ኑራምባው መሃል መነኜ ተመኘሁ ወኔውን መዋስ ከሰልማን ከፋርሷ አበባ ዘይሬው እንዲወጣልኝ በናፍቆት ነው እንደገባ በተህፊዝ ቁርአን ስርዓት ውስጥ ገብቶ ተራዊህ ያሰግድ የነበረ ልጅ ነበረ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ኩሉ ነፍሲን ዛኢቀቱል መውት وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور በልጅነቱ በቃ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ሰብዓቱን ይዚልሁም አላሁ የውመ ላ ዚሉ ኢላ ዚሉ ያሉት እኮ ሻቡን ነሸጠ ዐላ ዲኒህ ነው። አንዱ በወጣትነቱ ዲኑ ላይ ነሻጣ ያለው ዲኑን የሚያገለግል እስልምናው ላይ ያተኮረ ከሚባሉት ልጆች ነው እኔ የማስበው። አላህ ያርግለት እዛ ህይወት ውስጥ የነበረ ልጅ ነው። መሐመድ ብዙ ነገር መክሯል። ከሚመክራቸው ነገሮች እና የሚወዳቸው ስነ ጽሁፎች ዱንያ ላይ ያተኮሩ ብቻ ሳይሆኑ ምንድነው የአኺራ ጥቅማችን ምን መሆን አለበት፣ አኺራ ምንድነው የሚልና አላህና ነብዩን የማስወደድ ስራ ላይ ያተኮረ ስነ ጽሁፍ ይወድ ነበር። በቃ አላህና ነብዩን ራሱን የማስወደድ ስራ ላይ ያተኮረ ነበር። ብዙ ከኔ የሚወስዳቸው ስነ ጽሁፎችና ግጥሞች የሚጠይቀኝ ነገሮች እንደዛ አይነት ዳዕዋ ላይ ያሉ ነገሮች ናቸው። አንደኛ አላህ የሚወደድበት፣ ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም የምናስወደድበትን ነው። ያው የሙእሚን ባህሪው ይሄ ስለሆነ የሙናፊቅ ባህሪ ነው ራሱን ለማስወደድ የሚጥረውና የሙእሚን ባህሪው አላህና ነብዩ የሚወደዱበትን ነገር ነው። እና ስሰጠው የነበሩ ግጥሞችም ለምሳሌ ያው እንጠያየቅ እስኪ ወንድሜ፣ እንጠያየቅ እስኪ እህቴ፣ የኛ ፈጣሪ ማን ይሁን ስሙ፣ በስሩ ያለው ድፍን ዓለሙ የሚለው ወልዲያ ውስጥ ህፃናቶችን ድሮ ያሰለጠንኩት ነውና ይሄንን ስሰጠው በቃ ከዚህ በላይ ምን ዳዕዋ አለ ነበር የሚለው። እንጠያየቅ እስኪ ወንድሜ፣ እንጠያየቅ እስኪ እህቴ
ቢሆን ስሙ በስሩ ያለው ድፍን ዓለሙ ምንም ነገር አላህንና ነብዩን የሚመለከት ነገር ሰለላሁ ዐለይሂ ወሰለም ከሆነ ይቀበል ነበር። ሌላ አይነት እንትን ውስጥ አይገባም። ሌላው መሐመድ በጣም ግልጽ የሆነ ልጅ ነበር። ትዳሩን ይወዳል፣ የትዳር ጓደኛውን ይወዳል። ስለዚህ እንደው የልጆችን እናትስ እንደው ሀጂዋ የልጆች እናት እንደው ማመስገን በእስልምና አይቻልም እንዴ ነው የሚለው አጠያየቁ። እንደዚህ አይነት ነገር ነበረ የሚጠይቀው። ብዙ እንትን ነገር የለውም። አክብሮት ጋር ነው የፈለገውን ነገር ሲጠይቅና ይሄ ሱና ነው፣ የነቢያት ሱና ነው፣ የሰሃባዎች ፈለግ ነው። በጣም ከፈለግ እኔ ስለ ልጆችህ እናት እስኪ አንዳንድ ነገር ንገረኝና ልጻፈልህ ምናምን ብየው ነው የሀያቲ የሚለውን ስለ ልጆቹ እናት፣ ስለ ሚስቱ፣ ስለ ፍቅረኛው በጣም ግልጽ የነበረ ኩራት የማያውቅ ልጅ ነበር። በትዳር ውስጥ አብዛኛዎቻችን ማለት ይቻላል አብዛኛዎቻችን ብል ይሻላል እና ትዳር ውስጥ ከገባን በኋላ ትንሽ እንደ የመኩራቱ ነገር ፍቅር ያዘው ላለመባል የምናስበው ምናምን ነገር አለ። መሐመድ እንደዛ አይደለም፣ ግልጽ ነው በጣም እና የሚስቱን መውደድ በይፋ ያንጎራጎረ ልጅ ነው። የአዱንያ ትዳር ጓደኞች ለጀነት ሆንን እግረኞች የውዱ ጎጆ እመቤቴ የልጆቼ ውድ እናቴ አልገለጽኩልሽ ሆኖይ አፈቅርሻለሁ ሚስቴ ሆይ። ኩራት የሌለበት ልጅ ነው። ልብ ውስጥ ኮምፕሊትሊ ኩራት የለውም። እኔ እስከማውቀው ድረስ ምንም አይኮራም። ቁጥብ ቢሆንም አይኮራም። የእናቱንም ሲጠራ እናቴዋ እንደዚህ አይነት በጣም ራሱ አጠራሩ፣ አነጋገሩ፣ አክብሮት፣ ቃላቶቹ የሚናፍቁ ልጅ ነበረ። አልሐምዱሊላህ ብቻ ዲን ላይ ሆኖ ማለፉ፣ ዲን ላይ ሆኖ መሞቱ፣ ወጣትነቱን ራሱ ለሃይማኖቱ ሰጥቶ ማለፉ ትልቅ ነገር ነው። መሐመድ ጋር ትንሽ እንትን የነበረው ነገር ምንድነው? እቺ ሙዚቃዋ ነገር እኔ አልወድም። ብዙ ስነ ግጥም ውስጥ ብዙ የቆምኩትና የተውኩት ሙንሺዶች ጋር ያለኝ ግንኙነት ያቋረጥኩት ሙዚቃዋ ነገር ነው። እንግዲህ የሙዚቃዋ ነገር በኋላ ላይ እንደቆጨው ነግሮኛል። ያው ከማለፉ በፊት ተገናኝተን ነበር። 1 ወር ከ15 ቀን 2 ወር ወደ እንትን ከመሄዱ በፊት ተገናኝተን ነበረ። ዑምራ ከመሄዱ በፊትና ጀሞ ነው የተገናኘ ነው እና ሀጂዋ ያቺ ነገር እንደው እንደቆጨችኝ እስካሁን ድረስና እንደው አንተ ተው እንዳልከኝ ትቼ ብቀጥል ይሻል ነበረ እና ያቺ ሙዚቃ ነገር ዝም ብሎ ማፊ ሙሽኪላ ችግር የለውም የሚል ነገር አመጡብን ምናምን አለ። እንግዲህ ይህ ችግር የለውም ነገር አስቸጋሪ ነው ሀገራችን ውስጥ። አንዱም መሐመድ ትልቁ ነገር መጸጸቱ ራሱ በጣም ነው የገረመኝ። እኔ ለምን ስሜቱን አይደብቅም፣ ግልጽ ልጅ ነው። አንዱ መማር ያለባት ወጣቶች መማር ያለባቸው ከሱ ይሄ ነው። በወጣትነታቸው ወሳኝ ሆነ የሚያጸጽትም ነገር ካለ ተጸጽተው ራሳቸው ማስተካከል የሚገባቸውን ነገር ካለ ራሳቸውን አስተካክለው መጓዝ የሚፈልግ ልጅ ነው መሐመድ። እያንዳንዱን ፎቶ ስቴፑን የሚገመግም የሚያይ የሚመለስ ልጅ የነበረ ነው። አገራችን ላይ አሁን የችግር የለውም ችግር በዝቷል። ብዙ የሰው ልጅ መሆኑ ለስሜቱ ያው አዳሪ ስንሆን ብዙ ጊዜ የችግር የለውም ነገር እናበዛለን። ሙዚቃን ከዜናና ዘፈን ጋር አብሮ አዋህዶ የመተርጎም ነገር አለ። ሙዚቃ ማለት የሙዚቃ መሳሪያ የሚወጣ ድምፅ ነው፣ ሙዚቃ ይባላል። ከሙዚቃ መሳሪያ አላቱን ሙዚቃ ከዛ የሚወጣ ነው። ዘፈን ማለት ከሰው የሚወጣ ድምፅ ግጥም ያለው ነው። ጊና ማለት ከሰው የሚወጣ ድምፅ ነው። የሰው ድምፅና የሙዚቃ መሳሪያ ድምፅ ይለያያል። የሙዚቃ መሳሪያ ድምፅ ሙዚቃ ነው የሚባለው። የሰው ድምፅ ደግሞ ዘፈን ይባላል፣ ጊና ይባላል። እናታችን አይሻ ረዲየላሁ ዐንሃ ሀበሾች በረሱል መስጂድ ውስጥ ይዘፍኑ እንደነበረ እና እሷም ረሱል የሚከታተሉ እንደነበረ ሰለላሁ ዐለይሂ ወሰለም ሐዲስ አለ። ይሄ ዘፈን ሙዚቃ ማለት አይደለም። ዘፈን ሰው የሚያንጎራጉረው ነው፣ ሰው የሚናገር የሰው ድምፅ። ሙዚቃ ማለት አላቱል ሙዚቃ የሙዚቃ መሳሪያ የሚወጣ ድምፅ ነው። ስለዚህ አሁን ዘፋኞችን ብጠይቋቸው የሙዚቃ መሳሪያ ተጫዋቾችን አንድ ጊታር መቺ ወይም ሳክስፎን መቺ ዘፋኝ ነው ብትሉት አይ የሙዚቃ መሳሪያ ተጫዋች ነኝ የሚላችሁ እንጂ ዘፋኝ ነኝ አይላችሁ። ዘፋኝ ራሱ ለዘፈን በድምፁ ለሚያንጎራጉር ሰው
የሚሰጥ ድምፅ ነው። መለም የተገና ቢልቁርአን ያሉት ረሱልን ባህለ ሰሚና በቁርአን ላይ ጥሩምባ የነፋ ወይም ዘፈን የሰራ ማለት ወይም ሙዚቃ መሳሪያ የተጫወተ ማለት ነው። የተገና ማለት ቁርአን ራሱን የቻለ በዚች ምድር ላይ እስከ ዛሬ ካሉ መጽሐፎች ወደፊትም ከሚኖሩት የተለየ ኖታ ይዞ ራሱ ማርዘሚያ፣ ማሳጠሪያ፣ መቆሚያ ያሉት 7 አይነት አቀራር ያለው የሚቀራ ቁርአን ስለሆነ ያን ኖታ በዜማ በድምፅ ዜማ አቀራሩ ራሱ አነባበቡ ራሱ ትርጉም ስለሚሰጥ ታሪክ ስንናገር ሌላ አይነት አጻጻፍ አለው። እስልምና ውስጥ አንዳንድ ነገሮች ተፈኩር ስናደርግ አላህ ሲነሰጥ ሌላ አይነት አቀራር አለው። ሌላ አይነት ዜማ ፈጥረን መቅራት አለብን። እንደ ስድ ንባብ ወይም እንደ ፍቅር ደብዳቤ አይደለም የምናነበው። ቁርአንን ስናነብና ራሱን ኖታውን ችሎ ዜማውን ችሎ በምድር ላይ ያለ መጽሐፍ ስለሆነ ያንን በዜማ አርጉ ማለት ነው። ይህንን ካስረዳሁት በኋላ በጣም ነው የተጸጸተውና የተቆጨው። ገብቶናል። ስለዚህ ብዙ ችግሮች አሉ። በችግር የለውም ስር የተጠለለ ብዙ አስቸጋሪና ብዙ ችግር አለ ለማለት ፈልጌ ነው። እና ከእንደዚህ አይነት ነገሮች እንደ መሐመድ መጸጸት በጣም በጣም ያስፈልጋል። ቆራጥ መሆንም ያስፈልጋል። ሌላው በባለቤቱ ዙሪያ ያለ ነው። አሁን ባለቤቱ በጣም ታጋሽ የትልቅ ሰው የዑለማ ልጅ ናት። መሞት እንዳለ ወይም ሂደት እንደሆነ የሚጠፋትም አይደለችም። ከሞት በኋላ ህይወት እንዳለ መኖርም እንዳለ የሚጠፋትም አይደለችም እርግጠኛ ነኝ። ግን ሀዘን መለየት ከባድ ሀዘን አለው። አሁን ግን ማሰብ ያለባትና እኛም ማሰብ ያለብን አንድ ትልቅ መጠንቀቅ ያለብን ነገር ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ነገር አግደቡል ቡዩቲ ኢንደላሂ አልአስዋቅ ወአሐቡል ቡዩቲ ኢንደላሂ አልመሳጂድ ወበይቱን ይክረሙ ፊሂል አይታም። አላህ ዘንድ በጣም በቁጣ የሚያቸው አይን የሚያቸው ቤቶች ሱቆች ናቸው። አላህ ደግሞ በውዴታ የሚያቸው በራህመት አይኑ በዝነት አይኑ የሚያቸው ቤቶች መስጂዶችና የቲሞች ተከብረው የሚኖሩበት ቤት ነው ብለዋል ረሱልና ሰለላሁ ዐለይሂ ወሰለም። አሁን የእሷ ቤት የአላህ እይታ ቅርብ የሆነ የአላህ ውዴታ ያለበት የቲሞችን የምታስተዳድርበት ቤት ሆኗል። በጣም የተከበረ ቤት ነው። በጣም የተከበረ ጎጆ ነው የምትመራው። ኃላፊነት አለባት። እኛም ሁላችንም ኃላፊነት አለብን። አሁን እሷ ልክ እንደ ማንኛውም የሰሃባ ሚስቶች እንደነ ኡሙ ሰለማ እንደዛ አይነት እኮ ብዙ የሚወዷቸውን ባሎቻቸውን እያጡ ትልቅ ደረጃ ዱዓ አድራጊነት ደረጃ አላህ የሰጣቸው የቲም አሳዳጊ ስለሆኑ የሰጣቸው ደረጃ አለ። አሁን እሷ ዱዓ አድራጊያችን መሆን አለባት። ለእኛም ለሀገሩም ለምታየው መከራ ሁሉ ዓለም ላይ ላለው መከራ ሁሉ ዱዓ የማድረግ ዝንባሌ እንዲኖራትና ያው ቤቷ ለአላህ ቅርብ ስለሆነ አሁን ለአላህ እይታ ቅርብ ስለሆነ ዱዓውም ለአላህ ቶሎ ይቀርባልና የዛ አይነት ዝንባሌ ላይ መዘንበል አለባት። ዱዓዋን እንጠብቃለን። ሁላችንም ደረጃዋን ማዕረጓን እናከብራለን። እኛም እገዛ ስናረግም ይሁን ስንረዳ ይህንን አውቀን እጅግ በጣም በአክብሮት መሆን አለበት። እጅግ በጣም በአክብሮት እኛ በማገዛችን በመርዳታችን ማንኛውንም የቲም የመሐመድ ልጆችን ብቻ ሳይሆን ማንኛውንም የቲም ሃይማኖት ሳይለይ ማለት ነው መርዳት። ከአላህ ሌላ ፈጣሪ የለም። የሁሉም ሰው ፍጡር አላህ ፈጣሪ አላህ ነው፣ የሁሉም ፍጡር ፈጣሪ። ስለዚህ የኔ ፈጣሪ ፍጡር ነው ብለን ማንንም የቲም መርዳት ማገዝ አለብን። ግን አክብሮት ጋር ነው አላህ የከበረው። አላህ እይታ የማይለያቸውን ሰዎች የማይተሙች ቤቶች፣ ጎጆዎች ስፔሻል ከባድ ጥንቃቄ ማድረግ አለብን። በአክብሮት ነው፣ ሞራል በሚነካ መልኩ ሞራል በሚሰብር ወሬ በሚል ምናምን መልኩ ሳይሆን እጅግ በጣም በአክብሮት አላህ ይወደናል፣ እኛም የአላህ ወዳጆች ወዳጅ ነን ብለን ማገዝና መርዳት ይገባናል ማለት ነው። ሌላው አሁን የማቀርብላችሁ እንግዲህ የመሐመድ ሞት መካሪ ነው። በኑሮውም ያው ሲመክራችሁ ኖሯል፣ ሲመክረንም ኖሯል። ያው እያየን ነው፣ የተጫወታቸውን ነሺዳዎች እያወጣን እየሰማን ነው፣ እያየን ነው። በወጣትነት መሞት እንዳለ ግን ትልቅ ምክር ሰጥቶን ሄደዋል። ስለዚህ እኔ ነገ አንድ ታሪክ ላውራላቸው እዚህ ላይ አንድ ጓደኛ ያጫወተኝ። አባታቸው ሱቅ ውስጥ ሆነው ወንድሙ ጋር ታናሽ ወንድሙ ጋር እቃ ሲጠቀልሉ ሱረቱ ቃፍን በመሐፈዝ ይወዳደራሉ። ስለዚህ ሱረቱል ቃፍን በመሐፈዝ እየተወዳደሩ ሌሊት ጧት የሚሸጡትን እቃ ቁሳቁስ ሌሊት ይጠቀልላሉ ማለት ነው። አጋጣሚ ታናሽ ወንድሙ ይታመምና አፔንዲክስ ወይም ትርፍ አንጀት ሆስፒታል ይተኛል። ሆስፒታል ተኝቶ ማደንዘዣው ሲነቃ ኦፕሬሽን ተደርጎ ከማደንዘዣው ሲነቃ ይቀራ የነበረው ነገር ሱረቱ ቃፍን ነው።
እዚህ ላይ በጣም የሚገርመው ነገር ምንድነው የሰው ልጅ አፈላ يعلم اذا بعثر ما في القبور وحصل ما في الصدور ነው አላህ ያለው እያንዳንዳችን ልባችን ውስጥ ምን እንዳለ ነገ ከሞት ስንነቃ ከቀብር ስንነቃ ስንሞት ያ ነው የሚወጣው የለመርነው ነገር ያ ነው መሐመድ አልহামዱሊላህ በዳዕዋ ህይወት ውስጥ ነው ያለው ረሱልን በማስወደድ አላህን በማስወደድ ህይወት ያውኛ ምንም ማሰከረ ነው የምናየው ነገር ነው ብዙ ስለሱ መጥፎ የምንጠረጥረው ነገር የለም አልহামዱሊላህ እኛስ ድንገት ሞት ይመጣል አስደንግጦናል አዎ በወጣትነት ሞት ቢመጣ እኔ ባህር የምን ውስጥ ነው ያለው እኔ መለከል ሞት ወይም ሰከራተል ሞት ቢይዘኝ የምለፈልፈው የዱንያ ጉዳይ ነው የምን ጉዳይ ነው ማወቅ አለበት ኢቭን አሁን የነገርኳችሁ ምሳሌ ታላቅና ታናሽ ወንድማማቾች ያ አኔስቴዥያ ላይ የነበረው ሲነቃ ሱረቱ ቃፍን ሲቀራ የነበረው ልጅ ከጎኑ የተኛው ሶማሌ በሽተኛ እዛው ላይ ብትሞት ይሻልህ ነበር ነው ያለው ገብቶናል ለምን አኺራ አለ የጀነት ዋስትናው ያቺ ሱረቱ ቃፍ ሰከራተል ሞት ላይ ሆኖ ያወራት የሚቀራት የነበረችው ቁርአን ናት ዛሬ ልጁ ነጋዴ ነው ሁለቱም ነጋዴዎች ናቸው ምን ላይ እንዳሉ አላቅም ግን አላህ እዛው ልቦና ላይ ቢያስገኛቸው ደስ ይለኛል ወይም እዛው ልቦና ላይ እንዲገኙ ትልቅ ማስረጃና ትልቅ ትምህርት ከራሳቸው አልፎ ለኛም ሰጥተውናል ያው ለእናንተም እየነገርኳቸው ነው መሐመድ ይሄን አስተምሮናል ምን ላይ ነው የሞተው ማሻአላህ ስለ አላህ ስለ ነብዩ ውዴታ ሲያንጎራጉር ወይም ነሽዳ ስራ ሲሰራ ወይም ከማ ቃል ረሱላህ ሰለላሁ ዐለይሂ ወሰለም ወኡቲቱ መዛሚር ዳውድ የዳውድን መዝሙር ተሰጥቻለሁ ብለዋል እዛ ዘማሪ ላይ ነው መሐመድ ያለፈው ከዛም እንደውም ብዙ ጓደኞቻችን የሚሉት እጅግ በጣም እድለኛ ነው ዑምራ አርጎ ሲመጣ እንደመጣ ነው የሞተው በጣም እድለኛ ነው የሚገኝ አይነት አይደለም ብለው እስኪቀናበት የሚቀናበት ሞት ነው የሞተው እኛስ ሂደቱ ግድ ይላል አይቀርም ስለዚህ ግድ ይላል ሂደቱ በሚል የሱን ሞት በማስመልከት ትንሽ ያዘጋጀሁላችሁን ምክር ወይም ስነግጥም ላንብብላችሁና እንለያይ ኦኬ ግድ ይላል ሂደቱ የሙሐመድ ሰይድ የዱንያ ስንብት አላህ ሆኖ ዋናው ገዳይ ባለመብት ፍጡር የተባለም አይገኝም ቀሪ ከህይወት ጎዳናው አግላይ ነው ተጠሪ ያው የአላህ ውሳኔ በእድሜ ወሰን ሞቱ አይቀርበትም ግድ ይላል ሂደቱ ለምን አይባልም ለመኖር ነውና አካሄዳችን ነው አሳሳቢ ዋና ሞት መካሪነቱም በነቢ ተነግሯል ሰለላሁ ዐለይሂ ወሰለም ሙሐመድ ሰይድም በአሟሟቱ መክሯል በህይወት በሞቱም ሐቅ እንደመከረን ድንጋጤ ሐዘን እንባ እንደነከረን የኔ አጀሌ ቢሆን የትም ቦታ ዛሬ ሂደት ውስጥ በገባ በውሎ ባዳሬ በምን አስተሳሰብ በምን አይነት ጉዳይ እኔ የራሴን ነፍስ ጠቃሚ ነኝ በዳይ የት ውስጥ ያኖረኛል የሂደት ብቃቴ የግራኑ የቀኝ መስመር ጓድነቴ የኢስላም ሚዛኒስ ዱንያን ስንብቱ የሚለውን ማሰብ ግድ ይላል ሂደቱ ሙሐመድ ሰይድ ግን በዳዕዋው ጎዳና አላህ ይቀበለው ኗሪ ነበረና ሰው ከሚወደው ጋር ሲሞት ይገናኛል የሚለው ሐዲስ ውስጥ የሱ ሞት ይገኛል ነቢ እንዲሉኝ እኔ የፈለኮ ከኔ ሸፋዓህ ነኝ ተጠጋ ወደኔ ጀነት ግባ በኔ ለጀነት ድልድል የሱናውን ገድል ቀንቶኝ ሳላጎድል ነፍሴንም ሳልበድል ከአንተ ዋግኝቼ ድል ነው እንጂ ጭንቀቴ ዱዓ ደጅ ጥናቴ ለቀብር ረፍቴ ለፊርደውስ ቤቴ በማይቀረው ሞቴ አድርግልኝ ለዛ አዱንያም ቢበዛ ምን ዕድሜ ቢንዛዛ ድሎትም ቢያወዛ ጀነትም ያስገዛ اللهم صل وسلم على نبي قلنا ارقن فردوس الأعلى اللهم صل وسلم على نبي قلنا ارقن فردوس الأعلى اللهم صل وسلم على نبي قلنا ارقن فردوس الأعلى اللهم صل وسلم على نبي قلنا ارقن فردوس الأعلى